እንዴት ናችሁ ተማሪዎች? በሰባተኛ ክፍል ሂሳብ ምዕራፍ 1 በመጀመሪያው ክፍል ቪዲዮ ተገናኝተናል። በዚህ ቪዲዮ አንደኛ በኢኳል ሴት እና በኢኩቫለንት ሴት መካከል ያለ ልዩነት እናያለን። ሁለተኛ የተለያዩ ዲፋይንድ የሆኑ ሴቶችን ሲሰጡን እንዴት በቬን ዲያግራም መግለጽ እንዳለብን እናያለን። ለቻናላችንን አዲስ ከሆናችሁ ቪዲዮን ሰብስክራይብ በማድረግ ጀምሩት። ሴት ምንድነው? It is a collection of well-defined objects. Well-defined ነው ስንል it doesn't change from person to person. ከሰው ወደ ሰው የማይለያይ በሁሉም ሰው አእምሮ ተመሳሳይ የሆነ አረዳድ የሚፈጥር ከሆነ ዲፋይንድ ሴት እንለዋለን። ካልሆነ ግን ነን ዲፋይንድ ሴት ነው ማለት ነው። ለምን? it is one's opinion ስለሆነ ማለት ነው። one's opinion ነው። ስለዚህ የሚያሻማ መልስ ካለው ግን ነን ዲፋይንድ ሴት ነው። a collection of students in your class ብናይ በሆነ ክላስ ውስጥ ያሉ የተማሪዎች ብዛት ለማንም ሰው አንድ አይነት ናቸው እንበልና የቁጥራቸው ብዛት 30 ከሆኑ ማንም መጥቶ ቢቆጥር እዚህ ክፍል 30 ተማሪ ብቻ ነው የሚገኘው። ቁጥራቸው ከ30 አይጨምርም አይቀንስም ማለት ነው። ስለዚህ ለሁላችን ተመሳሳይ የሆነ መልስ ስላላቸው well defined የሆነ ሴት ነው ማለት ነው። right? a collection of beautiful girls in your class ሲል ግን በአንድ ክፍል ውስጥ ያሉ ቆንጆ የሚባሉ ተማሪዎች ወይ ደግሞ ሴት ልጆች ከተባለ ይህ እንደ ሰው ሁሉ አመለካከት እንደየሰው የቁንጅና መስፈርት ይለያያል። ለአንዱ 2 ይሆናሉ፣ ለሌላኛው 3 ይሆናሉ፣ ለሌላኛው ደግሞ 5 6 የተባለ በሁሉም ሰው አእምሮ እኩል የሆነ ቁጥር የሚሰጥ መልስ እስካላመጣ ድረስ እንደዚህ አይነት ነገሩ ነው ሴት እንለዋለን ማለት ነው። is not well defined ሴት የሚባለው እንደዚህ። ሲ ደግሞ a collection of consonants of English alphabet ነው የሚለው ለሁላችንም 21 ናቸው። ስለዚህ well defined object ነው ማለት ነው። a collection of hard working teachers in a school ነው የሚለው ሁሉም ሰው እንደየመስፈርቱ የተለያየ ታታሪ አስተማሪ ስላለው ማለት ነው። ኦኬ ሶ ይሄኛው not well defined ኤሌመንት ምንድነው ነው? individuals in a set called element የምንለው ኤሌመንት ማለት በሆነ ዲፋይንድ ሴት ውስጥ ያሉ ኢንዲቪጁዋሎች ናቸው። ለምሳሌ እዚህ ጋር a 1 2 3 4 5 6 አለው። ከነዚህ በኤ ውስጥ ካሉ ከምናያቸው ከ1 እስከ 6 ካሉት ቁጥሮች ውጭ በሙሉ ያሉ ቁጥሮች ምን አይደሉ? ኤሌመንት አይደሉ። እዚህ ጋር ለምሳሌ አሁን ኤ ላይ ስንመጣ 5 እዚህ ኤሌመንት ውስጥ አለች። አዎ ይሄው 5 አለች። ስለዚህ 5 is element of A. yes ኤሌመንት ነው። 8 እዚህ ውስጥ የለም። ስለዚህ 8 is not element of A ነው የምንለው ማለት ነው። ሲ ላይ ደግሞ 0 ነው ያለው። 0 A ውስጥ እናገኘዋለን? አናገኘውም። so is not element of A. ዲ ላይ ስንሄድ ደግሞ 4 ቁጥር ነው። 4 ቁጥር A ውስጥ አለ ወይ ነው? yes ይሄው እዚህ ውስጥ አለች። ስለዚህ 4 የዚህ ሴት አባል ነች። so it is element of A ይሆናል ማለት ነው። 7 ቁጥር እዚህ ውስጥ የለም። ስለዚህ is not element of A ይሆናል። right? ይሄን ይመስላል። እስኪ አሁን ኤክሰርሳይዝ 1.1 የመጀመሪያውን የመጽሐፉን ኤክሰርሳይዝ ደግሞ እስኪ እንስራው። ኦኬ እዚህ ጋር ነምበር 1 ምንድነው የሚለን? for the following question write true if the statement is correct and write false if the statement is incorrect ነው የሚለን። እውነት ከሆነ እውነት ካልሆነ ደግሞ ሐሰት በማለት ነው የምንመልሰው። የመጀመሪያው ኤ ላይ ስንሄድ 0 is element of 0.5 1.2 4 and 10 ነው የሚለን። no 0 እዚህ ውስጥ የለችም። እንዳትሸወዱ። የመጀመሪያውን በደንብ ካያችሁት 0.5 ነው እንጂ 0 ብቻ አይደለችም። 0.5 መስሏችሁ ትሩ እንዳትሉ። ስለዚህ እዚህ ውስጥ 0 የለም። so false። ቢ ስንሄድ ደግሞ 10 is element of this set ነው የሚለን። 10 ቁጥር እዚህ ውስጥ እናገኘዋለን ነው። ሴቱ እንዴት ነው የሚቀጥለው? 0 2 4 ኔክስት 6 ነው የሚለው ማለት ነው። ለምን? ኢቭን ሆል ነምበርስ ነው እያስቀመጠ ያለው። ስለዚህ ሴቱ 0 2 4 ብሎ ቀጣይ 6 ከዛ 8 ከዛ 10 12 ያለ ነው የሚሄደው። ሶ ትሩ
ወደ ሲ በምንሄድበት ጊዜ ደግሞ one is not element of this set ነው የሚለን። እዚህ ሴት ውስጥ አንድ አለች፣ ነገር ግን እሱ ምን እያለን ነው? is not element እዚህ ውስጥ አናገኛትም እያለን ነው። ስለዚህ false ነው። ዲ ላይ ስንሄድ ደግሞ number 8 is not element of this set ይለናል። ሴታችን 1 3 5 ነው፣ ኦድ ነው እየመረጠ ያለው። ኔክስት 7 9 11 እያለ ነው የሚሄደው። 8 በዚህ ውስጥ አትገኝም። ልክ ነው፣ እሱም አይገኝም ነው ያለን። number 8 is not element ነው የሚለው። ቁጥር 2 ስንሄድ ደግሞ identify whether each of the following are sets or no set or no set እያለ ነው። defined ነው ወይስ አይደለም? ይሄ ምንድን ነው የሚለን? the collection of intelligent students in your class ነው። ኦኬ፣ በእናንተ ክፍል ውስጥ ያሉ ኢንተለጀንት የሆኑ ተማሪዎችን ለመለየት ይሄ አሻሚ ነው። ለሁሉም ሰው እኩል አይደለም፣ የሚያሻማ ነገር ነው። ስለዚህ no set። begin the set of months of the year which start with letter J ነው የሚለው። የአመቱ ወራት ሆኖ ግን የመጀመሪያ ስማቸው በጄ የሚጀምር የወራት ስም ነው የሚለው። ይሄ ያው ከሴፕቴምበር ጀምሮ እስከ ኦገስት ያሉት 12 ወራት አሉን። ከነዚህ 12 ወራት ውስጥ ደግሞ በጄ የሚጀምር ስም ያላቸው ስንት ወራት አሉን? አንደኛው ጃንዋሪ ነው፣ ጁን እና ጁላይ ናቸው። ለሁላችን አንድ አይነት መሰለኝ። set ሲ ደግሞ the set of natural numbers between 20 and 21 ነው። ናቹራል ነምበር ካልን መቁጠሪያ ቁጥር ነው። ዲፈረንሱ 1 2 3 4 ያለ ነው የሚሄደው ማለት ነው። ስለዚህ 20 ብለን 21 ነው የምንለው። there is no any number between 20 and 21። በ20 እና በ21 መካከል ምንም አይነት ናቹራል ነምበር አለማግኘታችን ለሁሉም ሰው የሚያስማማ ነገር ስለሆነ ሴት ነው፣ ግን ኢምፒቲ ሴት ነው፣ ምንም አይነት ኤሌመንት የሌለው ማለት ነው። it is set። ሶስተኛ ደግሞ how many elements does each of the following set contain ነው የሚለን። a line number 2 4 times ተደግሟል። ስለዚህ በነምበር ኦፍ ኤሌመንት ከሄድን a ላይ 4 ጊዜ ተደገመ እንጂ ያለው ኤሌመንት ራሱ 2 ነው። ስለዚህ it has one element አንድ ኤሌመንት ብቻ ነው ያለው። b ላይ ስንሄድ ደግሞ ምንድነው? ኢምፒቲ ሴት ነው፣ ምንም የለም አይደል እንዴ? ስለዚህ it has no element ነው፣ ምንም አይነት ኤሌመንት የለውም ነው። ሲ ላይ ስንሄድ ደግሞ a እና b የሚባሉ ሁለት የተለያዩ ኤሌመንቶች ይዟል። two elements ነው ያለን። ዲ ላይ ደግሞ the set of whole numbers less than 6 ነው የሚለው። ከ6 የሚያንሱ ግን whole number ደግሞ የሚጀምረው ከ0 ነው አይደል? 0 1 2 3 4 5 ናቸው። እነዚህ ደግሞ ስንቆጥራቸው 6 ናቸው። it has 6 elements አለው ማለት ነው። number 4 which one of the following are empty set ነው የሚለን። empty set የሆነው ብቻ ነው defined አድርገን የምናወጣው። the set of trees in አዲስ አበባ ነው የሚለን። ስለዚህ አዲስ አበባ ከተማ ውስጥ ያለ የዛፍ ብዛት ከተባለ ይሄ ሴት ኢምፒቲ ሊሆን አይችልም፣ ነው ኢምፒቲ። ቢ ላይ ግን ምንድነው? the set of students in your class whose age is 30 years ነው የሚለው። የ30 ዓመት ጎልማሳ ሆኖ ግን የ7ኛ ክፍል ተማሪ ይሆን ዘንድ ይጠበቃል ወይ? ብዙ ጊዜ አናገኝም አይደል? 30 ዓመት ጎልማሳ ሆኖ ግን ገና የ7ኛ ክፍል ተማሪ ስለማናገኝ ብዙ ጊዜ ኢምፒቲ ሴት ነው የምንለው። ስለዚህ ይሄ ነው ኢምፒቲ ሴት ሊሆን የሚችለው። ኦኬ ኔክስት ደግሞ what is equal set ነው። equal set ምንድነው ነው? they have the same element ነው። ሁለት የተለያዩ ሴቶች equal set ናቸው ልንል ከሆነ they have the same element ነው። እኩል የሆነ አባል ሲኖራቸው equal set እንላቸዋለን። for example እዚህ ጋር a ምን አለ? pqrs ይዟል። b ላይ ደግሞ qrps ይዟል። here we have a ላይ p አለን። b ላይም the same thing p አለን። ቦታ ቀይረው a ላይ here we have q b ላይም the same thing we have q a ላይ r አለን። b ላይም the same thing r አለን። a ላይ s አለን። b ላይም s አለን። a እና b ምን አለው ማለት ነው? እኩል የሆነ ኤሌመንት ነው ያለው። ስለዚህ ኢኳል ሴት ናቸው። they are equal set። ስለዚህ ኢኳል ማለት እኩል ማለት ስለሆነ አንድ ነገር ከራሱ ጋር ነው እኩል ሊሆን የሚችለው። ኢኳል ሴት ስንል በብዛትም በአይነትም አንድ አይነት መሆን መቻል አለባቸው። ሁለተኛው ኤግዛምፕል ደግሞ ሲ ይሄን የሚመስል ቁጥር አለን። ዲ ደግሞ እዚህ ጋር ሲ ላይ 1 አለን። the same thing አሁንም 1 ተደግሟል። ይሄ ቁጥር ይሄ ዲ ላይ ማለት ሲ ላይ አሁንም 2 ቁጥር አለን። the same thing ተደግሟል። ይሄ ቁጥር ይሄ አሁንም ዲ ላይ ማለት ሲ ላይ አሁንም 3 ቁጥር አለን።
ይሄው ዲ ላይም አለ። ሲ ላይ ምንድነው ሪፒቲሽን ነው ያለው። ሶ ሪፒቲሽን ኦፍ ኤሌመንት ኢን ኤ ሴት ሃዝ ኖ ሚኒንግ፣ ምንም ትርጉም የለም። ተደጋገመ እንጂ በቃ ሲ ላይ 1 2 3 ነው ያለን፣ ዲ ላይም 1 2 3 ነው ያለን። ስለዚህ ምንድነው ማለት ነው ኢኳል ሴት ናቸው። ሶስተኛው ኤግዛምፕል ስናይ ደግሞ እዚህ ጋር ኢ ዩ ቪ ኤክስ አለን፣ ኤፍ ላይ ደግሞ ኤክስ ዩ 3 ያለን። ሶ ሂር ዊ ሃቭ ዩ ኢ ላይ ኤፍ ላይ አለን፣ ኢ ላይ ኤክስ አለን፣ ሴም ቲንግ ኤፍ ላይ አለን። ኢ ላይ ያለው ቪ እዛ ጋር ደግሞ ያለው 3 ቁጥር፣ ስለዚህ ተለያዩ። ስለዚህ ምን አይደለም ማለት ነው ኢኳል ሴት አይደለም ማለት ነው። ሶ is not equal set እና ኤፍ እኩል what is equivalent set ነው they have equal number of element ነው፣ በብዛት ነው እኩል የሚሆናቸው ማለት። በሌላ አባባል ኢኩቫለንት ለማለት 4 መኪና ያለው ሰውዬ 4 ፈረስ ካለው ሰው ኢኩቫለንት ናቸው። ለምን አለኝ የሚሉት እኩል 4 ነገር ስላላቸው ብቻ ማለት ነው። እዚህ መኪና ከፈረስ ጋር እኩል አይደለም፣ ነገር ግን ብዛቱ 4 የሚለው ብዛቱ ብቻ ኢኩቫለንት ያስብለዋል። ኤግዛምፕል እዚህ ጋር ስናይ ኤ ዩ ቪ ኤክስ አለው፣ ሂር ቢም እንደዚህ ያለ። ሶ ኤ ላይ 1 2 3 ነገር ነው የያዘው። እዚህ ጋር በነምበር ነው ኦኬ ብዛት ነው። ቢ ደግሞ 1 2 3 ነገር ነው የያዘው። ኤ እና ቢ እኩል 3 ነገር በብዛት 3 ነገር ብቻ በመያዛቸው ኢኩቫለንት ያስብላቸዋል። ሶ ኤ ኤንድ ቢ ምንድናቸው? they are equivalent። ኤግዛምፕል ኔክስት ደግሞ ስናይ ምንድነው ሲ ፒ ኪው አር ኤስ አለ፣ ዲ ደግሞ አሁንም እንደዚህ ያለ። ሶ ሲ 1 2 3 4 ነገር ይዟል። ዲ ደግሞ 1 2 3 ነገር ነው የያዘው። ስለዚህ ሲ 4 ነገሮች ሲይዝ ዲ ደግሞ 3 ነገር ብቻ ነው ያለው። ስለዚህ ተለያይተዋል፣ እኩል የሆነ ብዛት የላቸውም። ሶ they are not equivalent። ኔክስት ያለው ኤግዛምፕል ደግሞ ኢ 1 እስከ 3 አለው፣ ኤፍ ደግሞ አሁንም አለው 1 2 3 ነገር ይዟል። ኤፍ ደግሞ 1 2 3 ነገር ይዟል። እኩል 3 ብዛት ያላቸው ነገሮች በመያዛቸው ብቻ they are equivalent። so E is equivalent with F። ስለዚህ ኢኩቫለንት የሚለው ምልክቱ ራሱ በደንብ መያዝ መቻል አለባችሁ። ኦኬ ኢ ብሎ ደብል ቀስት ኤፍ ደብል ቀስት ነው። ኢኳል ሲል ደግሞ እኛ የምናውቀው ኢኳል የሚለው ነው የሚጠቀም። ሳብሴት ምንድነው የሚለው ነው የምናየው። so if every element of A is also elements of B ሳብሴት እንለዋለን። ስለዚህ ሳብሴት ነው ለማለት ምልክቱ A is subset of B የሚለው የተጠቀምንበት ነው። ስለዚህ ምንድነው ሁሉም የA ኤሌመንት B ላይ የምናገኛቸው ከሆነ ሳብሴት ነው። ለምሳሌ እዚህ ጋር አሁን A 2 3 5 ይዟል፣ B ደግሞ ይሄኛው ይዟል። so A ላይ ያለችው 2 ይሄው B ላይ ማለች። A ላይ ያለችው number 3 here we have number 3 also in B። A ላይ ያለችው number 5 here we have in B። ስለዚህ A ላይ ያሉ 3 ኤሌመንቶች እንዳለ B ላይ ስላሉ A is a subset of B። right? next example A ላይ A አለን here we have B ላይ አለ። A ላይ ያለው E here we have B ላይ አለ። so እዚህ ጋር A ላይ C አለ፣ ነገር ግን ይሄ ነገር B ላይ ነው። በቃ ፈረሰ ማለት ነው። ስለዚህ ምን አይደለም ማለት ነው A is not a subset of B። subset አይደለም። ዘጠነኛው ኤግዛምፕል ስናየው ደግሞ እዚህ ጋር ምንድነው M ኢምፕሊሲት ነው ያለው፣ N ደግሞ A እና D ይዟል። so which one is true? እዚህ ጋር ምን ይለናል? M is the subset of N ይለናል። M የN subset ነው ወይ ይለናል? of course true። ምክንያታችን ለምንድነው implicit is a subset of any set ስለሆነ። ኦኬ በማንኛውም ሴት ውስጥ implicit የሚባል አለ፣ ለዛ ነው N is a subset of N ይለናል። ይሄም ትሩ ነው። ለምን any set is a subset of itself ስለሆነ ማለት ማንኛውም ነገር ከራሱ ጋር እኩል ነው አይደል? how to list all subsets ነው። subsets ደግሞ እንዴት ነው ሊስት የምናደርጋቸው? እዚህ ጋር አሁን ለምሳሌ ምንድነው A 1 እና 2 አለው list all subsets of set A ነው የሚለው። ሊስት ለማድረግ ምንድነው መጀመሪያ number of subset ፎርሙላ አለ to the power of n ነው። n ምንድነው number of element ነው። so A ላይ ደግሞ 2 ነገሮች ነው ያሉት። ስለዚህ ለኛውን n ስንት ነው? 2 ነው ማለት ነው። ስለዚህ number of subset to the power of A ያ ማለት 2 square times 4 4 subsets አሉ ማለት ነው።
የመጀመሪያው ኢምፕቲ ሴት ነው፣ ምክንያቱም ኢምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት ስለሆነ። ኔክስት ደግሞ አንድ ቁጥር ብቻዋ ነች የመጀመሪያዋ ኤሌመንት ማለት ነው። ቀጥሎ ደግሞ ሁለት ቁጥር ብቻዋ ነች ኔክስት ያለችዋ ኤሌመንት። አራተኛው ደግሞ አንድ እና ሁለት ወይ ደግሞ ሙሉ ጥያቄው እንዳለ ነው፣ ምክንያቱም ኤኒ ሴት ኢዝ ኤ ሳብሴት ኦፍ ኢትሰልፍ ስለሆነ። ዲ ደግሞ ምንድነው? ፕሮፐር ሳብሴት ምንድነው ነው? ኢፍ ኤንድ ኦንሊ ኢፍ ኤ ኢዝ ኤ ሳብሴት ኦፍ ቢ ኤንድ ቢ ሃዝ ዋን ሞር ኤሌመንት ነው። ኤ ላይ የምናገኛቸው ነገሮች እንዳለ ቢ ላይ ኖረው፣ ነገር ግን ቢ የራሱ አትሊስት ከኤ የሚበልጥ ቢያንስ በአንድ ኤሌመንት መብለጥ እንችላለን። ኦራይት ሶ ለምሳሌ አሁን እዚህ ጋር ኤ 3 ነገር ይዟል፣ ቢ ደግሞ እዚህ ጋር ይዟል። ሶ ኤ ላይ ያለችው ኤ the same thing ቢ ላይም አለች። ኤ ላይ ያለው ኢ አሁንም ቢ ውስጥ እናገኘዋለን። ያው ኤ ላይ ያለችው ሲ the same thing አሁንም ቢ ላይ እናገኘዋለን። ኤ ላይ ያሉ ነገሮች እንዳለ ቢ ላይ ያሉ፣ ነገር ግን ቢ ተጨማሪ የራሱ አንድ ዲ የሚባል ኤሌመንት አለ። ሶ ኦፍ ኮርስ እንደዚህ መሆን ይችላል። ስለዚህ አትሊስት ነው፣ ከዛ በላይ መያዝም ይችላል። ቢያንስ ግን አንድ ሊኖረው ይገባል፣ በአንድ መብለጥ አለበት። ከዛ በላይም ፖሲብል ነው። ሶ እንደዚህ ሲሆን የምንለዋለን ፕሮፐር ሳብሴት እንለዋለን። ሶ ናው ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ማለት። ኔክስት ኤግዛምፕል እንደዚህ እስኪ ዲ ኢምፕቲ ሴት ነው፣ ኢ ደግሞ ኤ እና ዲ ነው። which one is true ይለናል እዚህ ጋር። ሶ ዲ is a proper subset of E ይለናል። ኦኬ ትሩ ነው። ለምን? ኢምፕቲ ሴት is a proper subset of any set ስለሆነ። ኔክስት ደግሞ E is a proper subset of E ይለናል። ኤ ፎልስ ነው፣ because any set is not a proper subset of itself ስለሆነ አንድ ነገር ከራሱ ሊያንስ አይችልም። how to list all proper subsets ነው። አሁን ደግሞ proper subsetoችን እንዴት ነው ሊስት የምናደርገው ነው። ሶ የመጀመሪያውን ኤግዛምፕል ስናይ ሊስት ኦል ፕሮፐር ሳብሴትስ ኦፍ ሴት ኤ ተብለን ኤ እና ሲ ነው ያለው። ሶ እዚህ ጋር ስንመጣ ነምበር ኦፍ ፕሮፐር ሳብሴት ደግሞ ፎርሙላችን 2 ዘ ፓወር ኦፍ ኤን ማይነስ 1 ነው። ስለዚህ ኤናችን 2 ነው። 2 ስኩዌር ማይነስ 1 3 ይሆናል ማለት ነው። ሶ ፕሮፐር ሳብሴቶቻችን ማን ይሆናሉ? የመጀመሪያው ኢምፕቲ ሴት ነው። ዋይ ኢምፕቲ ሴት ኢዝ ኤ ፕሮፐር ሳብሴት ኦፍ ኤኒ ሴት ስለሆነ ዘን ኤ ብቻዋ ነች፣ ከዛ ሲ ብቻዋ ነች፣ አለቀ። ኤ እና ሲ አንድ ላይ እናመጣው፣ አራተኛ እናድርገው። የተቀነሰችው እሷ ነች። ለምን? ኤኒ ሴት ኢዝ ኖት ፕሮፐር ሳብሴት ኦፍ ኢትሰልፍ ስለሆነ ማለት ነው። ኦኬ ስለዚህ ፕሮፐር ሳብሴት በሚሆንበት ጊዜ ከሳብሴት በአንድ ኤሌመንት ሁል ጊዜ ያንሳል። ማይነስ 1 የምናደርጋት እሷም ሙሉ ጥያቄው ነው ወይ ደግሞ ሙሉ ሴት ነው የሚሆነው ማለት ነው። because any set is not a proper subset of itself ስለሆነ ሶ ነው። አሁን ደግሞ ቬን ዲያግራም ነው የምናየው። ቬን ዲያግራም ምንድነው? that shows a collection of number in a circle ነው። ኮሌክሽን ኦፍ ነምበሮችን በሰርክል ማስቀመጥው ቬን ዲያግራም ነው የምንለው። ስለዚህ ነምበርስ በቬን ዲያግራም በምንገልጽበት ጊዜ ደግሞ 3 የተለያዩ ኬዞችን ነው የሚገጥመው። የመጀመሪያው ኬዝ if they are disjoint ነው። ሁለቱ ዲፈረንት ሴትስ ምንም አይነት ኢንተርሴክሽን ከሌላቸው የመጀመሪያው ኬዝ። አሁን ለምሳሌ ኤ 1 2 3 ነው ያለው፣ ቢ ደግሞ 4 6 7 ነው ያለው። ኤ እና ቢ ሁለቱም ሊጋሩት የሚችሉ የጋራ የሆነ ምንም አይነት ነምበር የለም። ሶ ዩኒየናቸው 1 2 3 4 6 7 ነው። አንድ ላይ ስንጽፋቸው ኢንተርሴክሽናቸው ኤ ኢንተርሴክሽን ቢ ኢምፕቲ ሴት ነው። ምንም አይነት የጋራ የላቸው። በዚህ ጊዜ ቬን ዲያግራም ስናስቀምጥ ኤም የራሱ 1 2 3 ይሄው እንደዚህ በሰርክል እናስቀምጠዋለን። ቢ ደግሞ የራሱ 4 6 7 ይሄው እንደዚህ በሰርክል እናስቀምጠዋለን። ስለዚህ የሁለቱም ሰርክል ምንም አይነት ግንኙነት አይኖረውም። ለምን? ሁለቱም ሊያገናኝ የሚችል የጋራ የሆነ ቁጥር ስለሌለ ማለት ነው። እሺ ሶ ኤ ኤንድ ቢ አር ዲስጆይንት። እነዚህ ዲስጆይንት ማለት ምንም የሚገናኙ አይደሉም ወይ ደግሞ ኢንተርሴክሽናቸው ኢምፕቲ ሴት ነው ማለት ነው። እሺ ሁለተኛው ኬዝ ደግሞ ስናየው ምንድነው? ኢፍ ዘይ ሃቭ ኢንተርሴክሽን ነው። ካልሆነ ሁለተኛው ሊያጋጥመን የሚችል የጋራ ሲኖራቸው ቬን ዲያግራማቸው ምን ይመስላሉ? ለምሳሌ ኤ 0 1 3 5 7 አለው፣ ቢ ደግሞ 1 2 3 4 6 7 አለው። ዩኒየናቸው ኤ ዩኒየን ቢ ምንም አይነት ቁጥር ሳንደጋግም ኤ እና ቢ ላይ ያሉ ቁጥሮች አንድ ላይ መጻፍ ነው። ኢንተርሴክሽናቸው ስንፈልግ ግን
ኤ ላይ እና ቢ ላይ ይኸው ሴም ቲንግ አንድ ቁጥር አለ አይደል? እሷ የመጀመሪያ ኢንተርሴክሽን ነች፣ የጋራ ነች። አሁንም ይኸው ኤ እና ቢ ላይ 3 ቁጥር ኤ ላይም አለ ቢ ላይም አለ። ሁለተኛ ኢንተርሴክሽን። አሁንም ድጋሜ ይኸው 7 ቁጥር ይኸው ኤ ላይም ቢ ላይም ማለት ነው። እችም ሌላ ኢንተርሴክሽን ነች። ስለዚህ 3 የጋራ አሉ። ስለዚህ ቬን ዲያግራማችን ምንድነው የሚሆነው? የኤ ስንመጣ 0 5 የግሉ ነው። 0 እና 5 የኤ የብቻው ነው። 1 3 7 ግን ኤ ላይም ቢ ላይም የምናገኛቸው ናቸው። ኦኬ ስለዚህ እነዚህ እናከባለን መጀመሪያ። ስለዚህ እነዚህ ኢንተርሴክሽን የሆኑት ግን ኔክስት ወደ ቀኝ በኩል ስለሆነ ቢ ምን ስለው ወደ ቀኝ እናስጠጋቸዋለን ማለት ነው። ለብቻቸው እንደዚህ 1 3 7 ኦርደር እናደርጋቸዋለን። ኔክስት ቢ ስንሄድ 2 4 6 የግሉ ናቸው አይደለ? ነገር ግን 1 3 7 ከኤ ጋር የሚጋራቸው የጋራ ስለሆኑ እንደዚህ ይሆናል ማለት ነው። አያችሁ ዲያግራማችን እንደዚህ ሁለቱ ይቆላለፉና መሀል ላይ 1 3 እና 7 የምንላቸው ኢንተርሴክሽኖቹ መሀል ላይ ይሆናሉ። እንደዚህ አይነት ቬን ዲያግራም ነው የሚኖረን መቼ? ሁለቱም ኢንተርሴክሽን ሲኖራቸው ወይ ደግሞ የጋራ ሲኖራቸው ማለት ነው። ሶስተኛው ኬዝ ሊሆን የሚችለው ደግሞ ምንድነው? if one is a subset of the other ነው። አንዱ ሙሉ ለሙሉ ባንዱ ውስጥ ሲገኝ for example a 1 2 3 ያለው b ደግሞ 1 2 3 4 6 7 አለ። እኔ ናቸው a እና b ቁጥር ሳንደጋግም አንድ ላይ ስናስቀምጠው ይሄን ይመስላል። ኢንተርሴክሽን ስንፈልግ ምንድነው? ይሄው አንድ ቁጥር a እና b ላይ አለ። ይሄው ኢንተርሴክሽን ነች። ሁለትም ይሄው the same thing a ላይም b ላይም አለች። ኢንተርሴክሽን ነች። 3 ቁጥር አሁንም ኤ ላይም ቢ ላይም አለች፣ ኢንተርሴክሽን። ኤ ሙሉ ለሙሉ ቢ ውስጥ ይገኛል። ኤ የራሴ የሚለው ተጨማሪ የግሉ ቁጥር የለው። በዚህ ሰዓት ኤ ሙሉ ለሙሉ ጠቅላላ ማን ውስጥ ገብታለች? ቢ ውስጥ ገብታለች። እንደዚህ አይነት ኢንተርሴክሽን ያለው ቬን ዲያግራም ሲያጋጥመን ደግሞ ቬን ዲያግራማችን ይሆናል ኤ እዚህ ጋር አለ 1 2 3 ማለት ነው። ኦኬ እዚህ ጋር አለች ማለት ነው ሙሉ ለሙሉ። ቢ ደግሞ ምንድነው የሚሆነው? የራሱ የሆነ 4 6 7 ጨምሮ ኤ ላይ ያሉት እንዳለ ነው አይደል የሚይዘው። ስለዚህ 4 6 7 እንዳለ ቬን ዲያግራሙ ውጭ ላይ እንደዚህ ነው። ኤ ሙሉ ለሙሉ ቢ ውስጥ እንደዚህ ትገባለች። ስለዚህ የተለያዩ ዲፋይንድ ሴቶች ተሰጥተውን በቬን ዲያግራም ግለጹ በምንባልበት ጊዜ 3 የተለያየ ነገር ሊያጋጥመን ይችላል። በ3 መንገድ ገልጸን አይተነዋል። ስለዚህ ከነዚህ 3 ውጭ ምንም አይነት የቬን ዲያግራም ታይፕ አይገጥምም። ስለዚህ የ7ኛ ክፍል ሂሳብ ምዕራፍ 1 የመጀመሪያው ክፍል ቪዲዮ እንደሚመስል ነበር። ትምህርቱ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ለሌሎች ተማሪዎችን ይደርስ ዘንድ ሼር ማድረጋችሁን አትርሱ። ኔክስት በሌላ ክፍል ቪዲዮ እስክንገናኝ ቸር ሰንብቱ።